የአሜሪካና የኢራን ነገር ልክ እንደ ተከታታይ ፊልም ልብ አንጠልጣይ ሆኗል። ቀጣዩ ምዕራፍ እየተጠበቀ ነው። ሆርሙዝ ተከፈተ፣ የነዳጅ ዋጋ ቀነሰ። ዓለም ይህንን በሚያወራበት ሰዓት አሁንም ጥቃቅን ጉዳዮች ሁለቱን ሀገራት እያሟገቱ ነው። ትራምፕ ራሳቸውን እንዳሸናፊ እያዩ ቢሆንም ሀገረ ኢራን ደግሞ ይህ ፈጽሞ ውሸት ነው እያለች ነው። በቀጣዮቹ ቀናት ሆርሙዝ የሚከፈተው የተኩስ አቁም ስምምነቱ እስካለ ነው ያለችው ኢራን ከአሜሪካም ሌላ ማስፈራሪያ ተቀብላለች። የኢራን ወደቦች የሚሰሩት በሆርሙዝ መተላለፊያ ምንም አይነት እንከን ካላየሁ ነው ስትል አሜሪካ ዳግም ኢራንን አስጠንቅቃለች። በሌላ በኩል ደግሞ የሰላም ተስፋውና የቀጣይ ምዕራፉ ጉዳይ እያነጋገረ ነው። አሜሪካና ኢራን በቢሊዮን ዶላር የሚቆጠር ስምምነት ሊፈርሙ እንደሚችሉም ተገልጿል። ይሁንና ኢራን ይህንን ቢሊዮን ዶላር የምታገኘው አንዳንድ ቅድመ ሁኔታዎችን ስታሟላ ነው ተብሏል። 27 ቢሊዮን ዶላር ገደማ የጠየቀችው ቴህራን በጦርነቱ ጭራሽ ሌላ ያልታሰበ ገጸ በረከት ሊበረከትላት እንደሚችል እየተነገረ ነው። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን እንጠብቃለን እናስጠብቃለን እያሉ የሚገኙትን እነ ፈረንሳይን እነ ብሪታንያን ተሳልቀውባቸዋል። ኔቶ የማይረባ ነው፣ እዚህ ውስጥ ምንም ጥልቅ እንዳይል ብለው አስጠንቅቀዋል። የፈረንሳዩ ማክሮን እና የብሪታንያው ስታርመር የአውሮፓ አጋሮቻቸውን ሰብሰብ አድርገው ሆርሙዝን መጠበቅ እንችላለን ማለታቸው ትራምፕን ሌላ ያበሳጨ ክስተት ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካና የኢራን ነገር ልክ እንደ ልብ አንጠልጣይ ፊልም እያጓጓ መጥቷል። ቀጣዩ ምዕራፍ ምን ይሆን? ዓለም እየጠበቀው ነው። የሆርሙዝ ሰርጥ መከፈትን ተከትሎ የነዳጅ ዋጋ በ10 በመቶ ቀንሶ ከ$90 በታች እየተሸጠ ባለበት በአሁኑ ሰዓት ኢራንና አሜሪካ እውነት የመጨረሻውን የስምምነት ፊርማ ይፈርማሉ ወይ የሚለው ጥያቄ እየተጠየቀ ነው። ደግሞም ጥቃቅን ጉዳዮች አሁንም አሉ። ኢራን የሆርሙዝ ሰርጥን የከፈትኩት የተኩስ አቁም ስምምነቱ እስካለ ድረስ ነው ብላለች። ያ ማለት ዕድሜ ልክ ይከፈታል ብላችሁ አታስቡ፣ ከአሜሪካ ጋር እስካልተስማማን ድረስ ሁልጊዜ ክፍት አይሆንም ማለቷ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስት ደግሞ ኢራን በሆርሙዝ ሰርጥ መተላለፊያውን ሙሉ ለሙሉ ካልፈቀደች ራሷ በወደቦቿ አታዘም እያለ እያስፈራራ ነው። መርከቦች አሁን በመጠኑም ቢሆን ማለፍ የጀመሩ ሲሆን በቀጣይ ቀናት ደግሞ ይበልጥ እንደሚያልፉ ይጠበቃል። ምክንያቱም ኢራን ሙሉ ለሙሉ ክፍት አድርጌዋለሁ ስላለች በርካታ መርከቦች እንደሚንቀሳቀሱ ይጠበቃል። የአልጀዚራ ዘገባ የተለያዩ ኬሚካሎችን፣ ጋዞችን እና የነዳጅ ውጤቶችን የያዙ መርከቦች ከወዲሁ እየተንቀሳቀሱ ነው ይላል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶን የማይረባ ነው፣ በሆርሙዝ ጉዳይ አያገባውም ሲሉ ተናግረዋል። የሆርሙዝ ሰርጥን ለማስከፈት ብሪታንያና ፈረንሳይ ሰብሰብ ብለው ከሌሎች ሀገራትም ጋር መክረው ሆርሙዝን የምናስከፍትበት ዕድል ምንድን ነው እያሉ ከመከሩ በኋላ የሆርሙዝን ሰርጥ ለመጠበቅና መርከቦች በአግባቡ እንዲያልፉ ለማድረግ ይህንን ብናደርግ ይሻላል ብለው ከተነጋገሩ በኋላ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶ ላይ የተሳለቁት። የማይረባ ረብ የለሽ ሲሉ የገለጹትን ኔቶ ከእንግዲህ በሆርሙዝ ሰርጥ ጉዳይ አያገባውም ብለዋል። በደህናው ጊዜ ብቻ ወዳጅ የሆኑ ናቸው ያሏቸውን እነ ብሪታንያን ክፉኛ ወቅሰዋል። በኢራኑ ጦርነት ወቅት ምንም አላደረጉልኝም ብለው የኔቶ አባል ሀገራትን ሲዘነጣጥሉ የቆዩት የአሜሪካው ፕሬዝዳንት ከደህና ወዳጆቻቸው ጋር ጭምር ሲናቆሩ ተስተውሏል። ከማክሮንና ከስታርመር ጋር ከዚህ ቀደምም ቢሆን ሲናቆሩ የነበሩት ትራምፕ በጣም ቆንጆዋ ሴት ከሚሏት ልክ እንደርሳቸው በቀኝ ክንፍ ፖለቲካ ካምፕ ውስጥ የምትገኘውን የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን እንደ ከዚህ ቀደሙ መልካም ግንኙነት አይኖረንም ብለው እንደተናገሯት የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ጉዳይ አውሮፓዎቹ ለብቻቸው መምከራቸው ያበሳጫቸውም ይመስላል። ኢማኑኤል ማክሮን ከፈረንሳይ፣ ኪር ስታርመር ከብሪታንያ 40 ከሚሆኑ የአውሮፓና የሌሎች ዓለማት ሀገራት ጋር
በሆርሙዝ ጉዳይ መነጋገራቸው ይታወሳል። ለመጠበቅ የሚያስችል ወታደራዊ ቁመና አለን፣ ነገር ግን ለሰላማዊና ለመከላከል ብቻ ጦራችንን እንጠቀምበታለን ብለዋል እነ ማክሮን። ከዚህ ቀደም የፈረንሳይ የመከላከያ ሚኒስቴር በሆርሙዝ ሰርጥ የተጠመዱ የውሃ ላይ ፈንጂዎችን ማምከን እንችላለን በሚል መግለጫ ማውጣቱም የሚታወቅ ነው። ይህ ግን ትራምፕን አበሳጭቷቸው የማይረባው ኔቶ እዚህ ውስጥ አይመለከተውም ብለዋል። ከኔቶ አባልነት ጭምር ሀገሬን ላስወጣ እችላለሁ ያሉት የአሜሪካው ፕሬዝዳንት በኢራን ጉዳይ በአውሮፓና በኔቶ ሰዎች ላይ ቂም እንደቋጠሩ በግልጽ መናገራቸውም የሚታወቅ ነው። ከኢራንና ከአሜሪካ ጉዳይ ጋር ሳንወጣ ኢራን በዚህ ድርድር በቢሊዮን የሚቆጠሩ ዶላሮችን አፍሳ ልትወጣ እንደምትችል እየተነገረ ይገኛል። ያበለጸገችውን ዩራኒየም አሳልፋ የምትሰጥ ከሆነ አሜሪካ ያገደችውን ገንዘብ ልትለቅ እንደምትችልም ፍንጭ ሰጥታለች። አክሲዮስ ይህንን ጉዳይ በተመለከተ ዘርዘር ያለ ሀተታ ይዞ ከወጣ በኋላ ዓለም በዚህ ጉዳይ ላይ በስፋት እያወራበት ይገኛል። በትንሹ 20 ቢሊዮን ዶላር የሚሆን አሜሪካ እንቅ አድርጋ የያዘችውን የኢራንን ገንዘብ ልትለቅ እንደምትችል የተነገረው ኢራን ያበለጸገችውን ዩራኒየም ለአሜሪካ ወይም ለሌላ ሀገር የምታስረክብ ከሆነ ነው። እንደ አክሲዮስ ዘገባ አሜሪካ ያበለጸግሽውን ዩራኒየም አስረክብኝ ስትል በግላጭ ጥያቄ አቅርባለች። ኢራን ግን ዩራኒየሙን ማስወገድ ካለብኝ አስወግደዋለሁ፣ ደረጃውን ማሳነስ ካለብኝ ማውደም ካለብኝ እኔው አደርገዋለሁ እንጂ ላንቺ አሳልፌ አልሰጥሽም እያለች ትገኛለች። ምናልባት እንደ ሩሲያ ላሉ ሶስተኛ ሀገራትም የኢራን ዩራኒየም ተላልፎ ሊሰጥ የሚችልበት እድል እንዳለና በዚህም ጉዳይ ላይ እየተመከረ እንደሚገኝ አክሲዮስ ዘግቧል። ይህ ሐሳብ ከዚህ ቀደም የቀረበ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ይህንን ጉዳይ በተመለከተ ይህንን ማድረግ እንችላለን ብለው በአደባባይ ተናግረዋል። ዓለም አቀፉ የአቶሚክ ኃይል ኤጀንሲም ኢራን ዩራኒየሟን ታስወግደውም ታስተላልፈውም በጥብቅ እንደሚቆጣጠር ሲነገር ቆይቷል። አሁንም በዚህ ጉዳይ ላይ ተመክሯል። ኢራን ግን በትንሹ 27 ቢሊዮን ዶላር ያስፈልገኛል፣ ይህንን ልቀቁልኝ እያለች ነው። አሜሪካ ደግሞ 20 ቢሊዮን ዶላሩን በፈርጅ አድርጌ ልስጥሽ እያለች ነው። በመጀመሪያው ዙር 6 ቢሊዮን ዶላር አካባቢ ልስጥሽ፣ ለምግብ ለመድኃኒትና ለተለያዩ ሰብአዊ ድጋፎች የሚውሉ ቁሳቁሶችን ሸምቺበት ስትል አሜሪካ ምክረ ሐሳብ ማቅረቧም ተሰምቷል። 3 ገጾች እንዳሉት የሚነገረው የመግባቢያ ስምምነት አሜሪካና ኢራን የሚፈርሙበት ከሆነ ዓለምም ትልቅ እፎይታ ሊያገኝ እንደሚችል ይጠበቃል። በፓኪስታን ዋና አደራዳሪነት በግብፅና ቱርክ የጀርባ ተሳታፊነት እሁድ ዕለት ይከናወናል ተብሎ የሚጠበቀው የኢራንና የአሜሪካ የሰላም ንግግር በርካታ ዝርዝር ነጥቦችን ማወያየት እንደሚጀምር ይጠበቃል። ኢራን 2000 ኪሎ ግራም የሚሆን ያበለጸገችው ዩራኒየም እንዳለ ይነገራል። ይህንን ዩራኒየም ግን ከመሬት በታች እንደቀበረችው ዓለም በተደጋጋሚ ሰምቷል። ከዚህ ውስጥ 450 ኪሎ ግራም የሚሆነው 60 በመቶ የጥራት ደረጃ ያለው ነው። 90 በመቶ የጥራት ደረጃ ላይ ደረሰ ማለት ደግሞ የኒውክሌር ቦምብ ሆነ ማለት ነው ይላሉ ሳይንቲስቶች። አሜሪካ ደግሞ ይህንን ዩራኒየም በሳምንታት ጊዜ ውስጥ ወደ ኒውክሌር ቦምብነት ኢራን ልትቀይረው ስለምትችል ሰግቻለሁ ስትል እንደነበር የሚታወቅ ነው። ኢራን ያበለጸገችውን ዩራኒየም አሳልፋ የምትሰጥ ከሆነ ለአሜሪካ መጠነኛ እፎይታ መስጠቱ አይቀርም። ምንም እንኳን ኢራን በብሔራዊ የኒውክሌር ፕሮግራሟ ላይ መደራደር ባትፈልግም የምሰራው ኒውክሌር ለጦር መሳሪያ ዓላማ አይደለም ብላ በአደባባይ ብታውጅም ዩራኒየሙን አሳልፋ መስጠቷም እንደ መጠነኛ ሽንፈት ሊታይባት የሚችል ቢሆንም በርካታ ጥቅሞችን ማግኘቷ ግን አይቀርም። አንደኛ፣ ኢኮኖሚዋን ሊያረጋጋላት የሚችል ከፍተኛ ገንዘብ ከአሜሪካ ይለቀቅላታል። ይህ ብቻ አይደለም፣ በቀጣይም ከዓለም ጋር እንደ ልብ መነገድ ትችላለች። የምትሸጠው ነዳጅ እንደ ኮንትሮባንድ ተሽሎክልኮና ተደብቆ አይሸጥም። በዓለም ገበያ ዘና ብላ አንዴ ለቻይና አንዴ ለአውሮፓ እየሸጠች መኖር ትችላለች። ይህም ትልቅ ጥቅም ነው። ከዚህ በተጨማሪ የመንግስት ለውጥ ለማድረግና ኢራንን ብትንትኗን ለማውጣት አስቦ የነበረውን የዋሽንግተንንና የቴልአቪቭን ጥምረት እንዳይሳካላት ማድረጓ ብቻ ትልቅ ነገር አለው። ኢራን ከዚህ ቀደምም ከአሜሪካ ጋር በ2015 እንደ አውሮፓውያን አቆጣጠር ላይ ተመሳሳይ ስምምነት ፈርማ የነበረ ቢሆንም ትራምፕ መጥተው ስምምነቱን ከቀደዱት በኋላ ነገሮች ብልሽትሽት ብለው ኢራንም የኒውክሌር ማበልጸጊያዋን አጠናክራ መቀጠሏ የሚታወቅ ነው። 3 ገጽ ነው የተባለው የመግባቢያ ስምምነት ሂዝቦላህን እና ሁቲዎችን ጨምሮ
ኢራን ታስታጥቃቸዋለች የተባሉ የቀጠናው ኃይሎችን ይመለከታል አይመለከትም የታወቀ ነገር የለም። ይህ ሐሳብ በስምምነት ውስጥ የማይገባ ከሆነ ግን ቁልፍ የትራምፕ ደጋፊዎችም እነ ኔታንያሁም በጉዳዩ ላይ መበሳጨታቸው አይቀርም። ትራምፕ ግን ከጦርነቱ መውጣት ይፈልጋሉና ጉዳዩን በተመለከተ ብዙም ኢራንን ላይጫኑ ይችላሉ። የኒውክሌር ስጋታቸውን ካስቀሩ፣ በአንዳንድ ወሳኝ ጉዳዮች ላይ ከመከሩ፣ ስምምነት እወዳለሁ፣ ውል አፈቅራለሁ የሚሉት የአሜሪካው ፕሬዝዳንት ብዙም ትኩረት ላያደርጉ እንደሚችሉ ይነገራል። ሌሎች የቤት ስራዎች ያሉባቸውና ፊታቸውን ከኢራን አዙረው ወደ ሌሎቹ ጉዳዮች መጓዝን ይሻሉ። በእነዚህ ምክንያቶች የሰላም ተስፋው ፈንጠቅ ማለቱ አልቀረም። ይሁንና ሰይጣኑ ያለው ዝርዝሩ ላይ ነው እንደሚባለው ዝርዝሮቹ ሁለቱን ሀገራት ምንኛ ያስማማሉ፣ ምንኛ ያጣላሉ፣ ዓለም በጉጉት የሚጠብቀው ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።